ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት እና በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ነገር ነው። 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጪ ምንድን ነው የሚያመጣው? መስፍን አርአያ ሰላም አያመጣልህም። ፕሮፌሰር መራራ ጉዲና ይደግፉት ነበር። ይሄ አገራዊ ምክክር የሚጠቅም ቢሆን እኔ ደግፈው ነበር። እዚህ ሚዲያ ላይ ዘመነ ካሴ ንግግር አድርጓል። በጣም ነው ያስገረመኝ እና ስሰማው እችም እግዚአብሔር ይባርከው። በቃ አማራ መሪ አገኝቷል። አማራ ብቻ አለ መሪ ያገኘው፣ የኢትዮጵያ ሕዝብ መሪ አገኝቷል። ዘመነ ካሴ በቃ እውነተኛ መሪ ነው። በኢትዮጵያ ታሪክ ውስጥ የጎላ ድርሻ ያለው የአማራ ሕዝብ በህዝብ ድጋፍ ያገኘውን ቅቡልነት በክህደት አሽቀንጥሮ ከጣለ አያችሁ። የቴድሪ አፍሮ ዘፈን በዘመነኛ በፍቅር ጠርተው እኛን ገፍቶ መሀል ላይ ገቡ እንደሚለው በእምነት ያገኘውን በክህደት ህዝቡ ተቀብሎ የሰጠውን እምነት እሱ ግን በክህደት በቤተክርስቲያን ላይ እየተፈጸመ ያለውን ግፍ በተመለከተ ተቃውሞ ሲያሰሙ ተቃውሞውን ለማፈን ያለው አማራጭ የአብይ አህመድ አገዛዝ ሁሉንም ነገር በኃይል አድርገዋለሁ ነው አይደለም። ስለዚህ ኦርቶዶክሳውያን እየተነቃቁ ነው። እነዚህ ስለ ኦርቶዶክስ ግፍ ስለ ቤተክርስቲያኗ ግፍ የሚናገሩትን ዋና የሚባሉትን ከላይ እስከታች እየለቀም ካሰርኩ ነው የአብይ አህመድ። በደንብ እዚህ ላይ መግባባት አለብን። በተለይ ይሄንን የምታደምጡ ኦርቶዶክሳውያን ትግላችሁ ቀሲስ ከሌ ይፈቱ መምህር ከሌ ይፈታ ወደሚል እንዳይዞር ተጠንቀቁ። ይሄ ስልት ነው። ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ያቋታል። ገብቷል። በምን ላይ እንደቆሙ አቅማቸው ምን ያህል ይሄን ነገር ሊከላከል እንደሚችል እና እንደማይችል በደንብ አድርገው ጠንቅቀውታል። የት ነው መሄጃችን፣ ምን ሊውጠን ነው የሚል ፌዝ ላይ ምዕራፍ ላይ ገብተዋል ማለት ነው። ሚዲያዎች ላይ እንደውን ጨምሮ የማያወሩት ነገር የለም። ቀጥለን ወደ ጮማ የሆነ ወደ መራራ ፖለቲካ እንዴት መራራ የኢትዮጵያ ባለስልጣናትን አፈርድሜ ነው ያበሏቸው። በጥሩ ቋንቋ የፖለቲካ ሰው መሆን እንደዛ ነው። በዛ ደረጃ የሚከሱት ኃይሎች ምን አክል ለራሳቸው ሳዲቅ ናቸው። ያ ይደባለቃል። ገባ ብልጽግና መንግስት ኦሮሞም አማራ አካባቢ ሌሎችም አካባቢ ጨምሮ ያሉትን መሰረታዊ ችግሮች ቢፈታ ኖሮ በሰፊው ኢትዮጵያ ውስጥስ ምን እየሰራ ነው? መሰረታዊ ችግሮችን እየፈታ ነው ወይ? ዲሞክራሲያዊ ስርዓትን እያዋለድክ ነው ወይ? ዘላቂ ሰላምና መረጋጋትን እያመጣ ነው ወይ? እሱን ሳትመልስ ቀይ ባህርን እጨምራለሁ ምን አደርጋለሁ የሚለው ብቻ ምን ያክል ብዙ ውጤት ያመጣል የሚል ብዙ እንትን መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ አቤት ይሄ አሁን ለአብይ አህመድ የልብ ትርታ ነው። ከነዘመና ኦሮሞ ተብሎ ሲጠራ የአማራ ህዝብና የኦሮሞ ህዝብ ይሄ አሁን ለአብይ አህመድ ትልቅ ድንጋጤ ነው። በብልጽግና የደም ድግስ ላይ የማይናወጽ አቋም ሰማችሁ? የብልጽግና የደም ድግስ ማይ ሎርድ ዘመነ እኔ አይ ዶንት ኖ ይሄ ሰውዬ በእውነትን እምላችሁ ጀግና አይገልጸውም። አርሲ ላይ በግፍ የጨፈጨፈው አካል እነዚህንም ያሰረው አካል የአብይ አህመድ አገዛዝ ነው። እያሰረ እየገደለ ያለው ስርዓት ኢናፍ ኢዝ ኢናፍ ወደሚል ነው ትግሉ መሄድ ያለበት። ከዚያ ውጪ የሆነ ካህናት የሆነ ሊቃውንት የሆነ ምናምን ሲያስር ትግልህን እነሱ ይፈቱ ወደሚል ካዞርከው ታርጌቱ እሱ ስለሆነ አርሲን ትረሳዋለህ፣ መዋቅራዊ ጭፍጨፋውን ትረሳዋለህ፣ የ200 ዓመት ቤተክርስቲያን መቃጠሉን ትተውና ቀሲስ ከሌ ይፈታ መምህር ከሌ ይፈታ ወደሚል ትግሉ ይዞራል። እሱ ታክቲክ ነው። አምባገነኖች ይህን የሚያደርጉት የገቡበት የጋራ ግንባር የጥፋት የጋራ ግንባር እስካላቸው ድረስና በዚህ የጋራ ግንባር ህልውናውን እያናጉት ያለ ማህበረሰብ በኢትዮጵያ ውስጥ እነሱ እየተባበሩ እነሱ ከዩናይትድ አረብ ኤሚሬትስ ገንዘብ እየተቀበሉ ድሮን እየገዙ ተተኳሽ እያገኙ የአገሪቷን ድሃ ህዝብ ጉሮሮ እየዘጉ ያለውን ጥሪት በሙሉ መሳሪያ መግዣ እያደረጉ እየዘረፉ በሚቀጥሉበት ሰዓት ላይ እነዚህን እንገዳደራለን የሚሉ ኃይሎች እንደ አይነቱን የተባበረ እኩይ ግንባር መመከት የሚችሉበት የራሳቸውን ግንባር መፍጠር አማራጭ የሌለው ነገር ነው። አብይ አህመድ የሚቀጥለው መጫም ጭምር ሲያሸንፋየው የሚሉ ጠንቋዮች አሉት አጠገቡ የሚቀልባቸው። ይሄ እንደ ሀገር አለማሰብ ነው። እንደ ሰውም ስብዕና የሚባል ነገር አለ። አብይ አህመድ አሊ ይላል 96 12ኛ ጨረሰ። እዚህ ዲግሪ ያገኘው ግን 94 እና ይሄ ሰውዬ ስለ ትምህርት ኳሊቲ በኢትዮጵያ ያወራል። ትምህርት ሚኒስቴር ደግሞ እንዲሁ በቃ መኮራረጅ ምናምን መቅረት አለበት ይላል። ብርሃኑ ነጋ እስቲ አምጣው የብርሃኑ ነጋ ኢንቨስቲጌት አድርጋ አንተ ምን አይነት ጠቅላይ ሚኒስትር ነው ብለህ እሱ ፈትሸው ቢባል እንደ እሳት ውስጥ አልከተትም አልሞትም ነው። ድሮ ልጅ ሆኜ
ምሰማው ዘፈን ነበረ። ቅድም ጎርጉሬ ፈልጌ ይሄ ምንድነው የሚለው ብዬ በልጅነቴ የሰማሁት አሰፉ ደባልቄ የሚዘፍነው ዘፈን አለ። እመም ክብረት ዓለም የሚለው እመም ክብረት ዓለም ዘመነ ካሴ እመም ክብረት ዓለም ነው። ያ ዘፈን የተዘፈነው ለዘመነ ነው። ምን እንደምትል ታውቃላችሁ? ወዲያ ማዶ ሆኖ ወዲህ ማዶ ጣለው፣ አቀበቱን ወጥቶ ቁልቁሎቱን ያዘው፣ እንኳንስ ሰውየው ጠበንጃው አይን አለው። እመም ክብረት ዓለም እመም ክብረት ዓለም የሚለው አብይ አህመድ የሚባል ዱርዬ፣ ተራ ዱርዬ በጭካኝና በአረመኔነት ደግሞ ወሰን የሌለው አድርጎ ነው እየደገመው የበለጠ በከፋ ሁኔታ እየተገበረው ያለው። መንግስት በመነጋገር በሆደ ሰፊነት እንዲፈቱ አደረጉ ሊልህ ይችላል። ይኸውልህ የአብይ አህመድ አገዛዝ ብፁዕ አቡነ ሉቃስን ከሶ ፍርድ ቤት አስፈርጃለሁ ያለ ወመኔ ስርዓት ነው። ወልዳ ያሳደገችውን ሲነጥቋት የአማራ እናት ነኝ ዳግም እንደገና ወልዳለሁ ትላለች። ወልዳለሁ ቁጭቷን የምትወጣበት ሌላ ልጅ ይመጣል፣ ሌላ አማራ ይመጣል፣ ነንስቶፕ አይቆምም ትላለች። ዋናው ትልቁ በአደባባይ ግልጽ የሆነ የገዳዮች፣ የዘራፊዎች፣ የሀገር አፍራሾች፣ የውጭ መንግስታት ተላላኪዎች፣ የሀገር ሉዓላዊነት አሳልፎ ሻጮች፣ የሀገር መሰረት የሆኑትን ክርስትናንም እስልምናን እምነቶች በከፍተኛ ደረጃ እያፈረሰ ያለ ይሄ መንግስት በምን ታምር ነው እስትንፋሱ እየቀጠለ ያለው የሚል ጥያቄ የሚያስነሳ ነው። እስትንፋሱ እየቀጠለ ያለው ሁሉን ነገር ከተመለከተ እየቀጠለ ያለው ተገዳዳሪዎችን በተናጠል የሚያጠቃበት ሁኔታ ስለተፈጠረ ብዙዎች አሁን እየገባቸው ነው። አብይም ያውቃል። አብይ የገጠመው ችግር ጥንቅቅ አድርጎ ያውቃል። መውጫ ቀዳዳ የለህም ብለናል። የዚህ ብልጽግና ደጋፊዎች የደርግ ስርዓትን ጊዜ አስታውሱ። ደርግ ሲወርቅ ጊዜ አቁም፣ መንግስት ሲወርቅ ራሱን አያውቅም። ምንም የሚያውቁት ነገር የለም። መዝረፍ ነው። አሁን የሽመልስ አብዲሳ $25,000 ነው፣ $30,000 ነው። ሰዓቱ እኮ ይገርምም። ከሮናልዶ ጋር ተመሳሳይ ሰዓት ነው የሚያደርገው ይላል። በብር ቢመነዘር ሽመልስ አብዲሳ ሀብት ምንድን ነው ይባል? በትሪሊየን ነው። የኢትዮጵያ በጀት የሚበልጥ ነው። ጥርጥር የለውም። ምን ጥርጥር አለው? 1 ትሪሊየን ሲባል ብር ምንድን ነው ለሽመልስ አብዲሳ? ሀገር አንድ እጃቸው ላይ ያለው። ለአብይ ምንድን ነው? ሀገር አንድ እጃቸው ላይ ያለው። እመም ክብረት ዓለም ነው ዘመነ ካሴ። እመም ክብረት ዓለም። ኦ ማይ ጋሽ! ይህንን የስሙላ ምርጫ ለማካሄድ የፈለገው ሰማችሁ? የስሙላ ምርጫ የአብይ አህመድ አገዛዝ የስሙላ ምርጫ አይገርማችሁ? ከሱ ነው የወሰድኳት ቅድም አማርኛው። ይስሙላ ማለት የፌክ የማስመሰል ምርጫ ማለት ነው። ስሙት ወንድማችን ጀግናው ዘመነ እመም ክብረት ዓለም ዘመንን ስሙት። የመግደያ ሰርቲፊኬት ለማግኘት መሆኑን ህዝብን የመግደያ ሰርቲፊኬት ሰማችሁት? ይሄ ሰው የሚለው ይሄ ወንድማችን ይሄ ጀግና እግዚአብሔር ምስክሬ ነው። አልተማርክም አሉ እማማ ዝናሽ። የተማራችሁ መሰላችሁ እንጂ አልተማራችሁ። የሐዘን ጥልቀት፣ ከዛ ግን በዛ ውስጥ ደግሞ ሳግ እየተናነቃት ለምን ህፃናት ለምን ይገደላል እንዳለው ገና ወንዱን የአማራይቱ ልጅ ወንዱን ይወልድለት ነው። ወንዱን ገና ጀግናው ወንዱ ፋኖ ለአማራ ልጅ ዳቦ ገዝቶ ለህፃናት ነው የሚሰጥ። ይሄ ደግሞ ጦር ነው የሚወረውር። የአብይ መከላከያ ጦር ለምን ተብሎ በህፃናት ላይ ለምን የ7 ዓመት ህፃናት ለምን ይጎዳሉ? አንዱ ወደ አንዱ እየሄደ የሚያጠቃ በመሆኑ የተነሳ ተገዳዳሪዎቹ ተባብረው በአንድ ላይ መቆም ባለመቻላቸው የተነሳ አንዱ ትልቁ አብይ አህመድ የሚተማመንበት ትልቁ መሳሪያው የመሬት የምትሰጠው ድሮን አይደለም፣ ወይም ራሱ የሚገዛው ድሮን አይደለም፣ ታንክ አይደለም፣ መድፎ አይደለም። የሚተማመንበት የነበረው ነገር የትግራይና የአማራ ኃይሎች በምንም አይነት መንገድ ተገናኝተው በጋራ መነጋገር አይችሉም፣ እድሜ ልካቸው ሲባሉ ይኖራሉ። ኤርትራና ትግራይ ተመሳሳይ በሆነ መንገድ እንዲህ አይነቱን ነገር ስብርሳቸው ሲባሉ ይኖራሉ። ያንዳርጋቸው ጽጌ ተባብረው እየመጡ እንደሆነ አብይ ያውቃል አለ። ተባብረው ሊመነግሉት እየመጡ እንደሆነ፣ ሊያዋርዱት እየመጡ እንደሆነ ያውቃል። ቁጭ ብሎ እየጠበቁ ነው። ብልጽግናዎች ቁጭ ብለው እየጠበቁ ነው። ወዴት ሄዱ? አማራጭ የላቸው ማለት። ያለፈው ጊዜ ከአንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። በአጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች። አንተ አንበሳ ነህ። እንደው አንተ ረብስማ እንደው እግዚአብሔር ይባርክ። በእውነት ዘመንን ሊክስ የመጣ ሰው ነው ዘመነ ካሴ። ዘመንን ሊክስ ነው። የአማራ ህዝብ በዚህ ሁሉ ዘመን መሪ አጥቶ መከራውን ሲበላ ነበረ። ይህንን ወጣት ሰው ይህንን ጀግና ፈንቅሎ አወጣው። ምርጫ ተብዬ ያገዛዙ ድራማ ምርጫ ተብዬ አማርኛው ራሱ ደስ ሲለኝ ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ ከሽፏል።
አማራ ክልል ውስጥ ምርጫ ስላላገኘ ምርጫው ስለከሸፈበት ያንን ለመበቀል ነው አርሲ ውስጥ ያሉትን ክርስቲያኖች ይሉ ያረደው። ግን መስሎት ነው። ነገ ደግሞ ወንዱ አንዱን ወልድለታለሁ። የአማራ ልጅ ነኝ፣ የአማራ ልጅ እወልዳለሁ ገና መስሎታል። ህፃናትን ስላስገደለ አንተ እምቢ ስትል የውልህ ምርጫ ስለሌላት መንታ ወልጄ እታገላለሁ ገና ምትል እናት ነው ያለችው። አሁን አማራ ገና በትውልድ መካከል እንፋረዳለን እንፋለማለን የሚሉ እቺ ቲያትረኛ አይደለችም። ከተሜነት አተረፈልኝ የምትለው አራድነት እሷ ጋር ምናምን የለም። ያንተ አራድነት መለኪያ እሷ ጋር የለም ሊሆን ይችላል። የስርዓቱን ውንብድና የተረዳችበት መንገድና መዳኛ መንገዷንም የመረጠችበት መንገድ ግን አማራና ኦሮሞ ተመሳሳይ በሆነ መንገድ እርስ በርሱ ሲባላ ይኖራል። እነዚህ እርስ በርሳቸው ሲናከሱና ሲባሉ እኔ ተደላድዬ እቀመጣለሁ የሚለው ነገር ነው ትልቁ ጉልበት አድርጎ ይዞት የነበረው። ነገር ግን እዚህ አካባቢ ትልቅ አደጋ ለሁላችንም የሆነ አብይ የሚባል አረመኔ አለ፣ ይህን ማስወገድ ይገባናል የሚለው አቋማቸው ይህን ሴራውን የበተነበት ነው የሆነው። ትልቁ ነገር ነው ከእጁ ያጣው የከሸፈበት እና ካሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መያያቸውን እያስቡ በየት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ ያዘጋጀ ይመስለኛል። የኢዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ተመልካቾች የመጨረሻው ንግግር ላይ ተባብረው የሰሩት ወንጀል አለ ማኖር የሚያስችል አይደለም። ተባብረው የሰሩት ወንጀል ነው ማኖር የሚያስችላቸው አይደለም። አንዳርጋቸው ብዙ ጊዜ ሰጠው 6 ወር እቃው እስኪሸክፍ ምናምን ሊያደርጉ ይችላል። አርሲ ውስጥ ያሉትን አማራዎች ሂዶ የገደለው የዘመነ ካሴ ንግግር አንቀጥቅጦታል። ወዲያ ማዶ ሆኖ ወዲህ ማዶ ጣለው። እንኳን ሰውየው ጠበንጃው አይን አለው። አሰፉ ደባልቄ ዛሬ ስንት ዓመት የዘፈነችው ወስፎር ዘመነ ካሴ በደም ስሙት እመም ክብረት አለም የሚለው ለዘመነ ነበረ። ሙሉውን ግጥም ስሙት። ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ አያችሁ። በዓለም ፊት ተመርጫለሁ የሚል የሐሰት ካባ። ኧረ በስመ አብ! ኧረ ዘመነ ካሴ በእውነት እግዚአብሔር ይባርክ። ካንተ ከተሜ አድግ ያለው ከምትለው እንጭጭ ከሆነ ሳቤ በምን ያህል መጠን እንደሚርቅ ደግሞ ተመልከተው። ስንት ድርጊት እየተፈጠረብን፣ አማራ ግን ለምንድን ነው ሞኝ የሚሆን? ክርስትና ነው እንዳያጠቀው? ክሩ ብቻ ነው እንዳያጠቀው? እኛም እኮ ብንነሳ ከነሱ እንበልጣለን። እኛም እኮ ለወገኖቻችን ብንነሳ ለወንድሞቻችን ብንቆረቆር እንኳን ወንዱ ሴቱ ገዝቷል እኮ ሀገር። ያጤ ምኒልክ ሚስትራታ እንደ ሀገር ስታስተዳድር የነበር እና ምንድነው ስንት ጀግና አማራ ሰው የለውም እንዴ? እንዲህ ሲያነቡ ያልቅሱ መሐረብ ስጧቸው ነው ያለው ሽመልስ አብዲሳ። ህመሙ የሚገባ እነዚህን እናቶች ህመም ስትረዳው እና ይሄንን ነገር ማሳጣት መቻልና በተግባር መተርጎም የአብይ አህመድን እድሜ የሚያሳጥረው በመሆኑ የተነሳ መተባበር ምርጫ አይደለም ለነዚህ ያሉት ያለዛ ይጠፋሉ። ማህበረሰባቸውንም ኢትዮጵያንም ለማዳን ከፈለጉ መተባበር አለባቸው። ስለዚህ የመተባበር አስፈላጊነት ምንም አይነት ጥያቄ ውስጥ የሚገባ ነገር አይደለም። የኢትዮጵያ እና የህዝቧ ከፍተኛው አደጋ የአብይ አህመድ አገዛዝ ነው። ዛሬ ባለንበት ሁኔታ ግን የአብይ አህመድ መንግስት የኢትዮጵያን ብሔራዊ ጥቅምና ደህንነት ብቻ አይደለም ህልውና የሚባል ነገር 6 ወር መቆየት አይችልም አብይ አህመድ። እኔ ደግሞ ከሱ የተለየ አለኝ 3 ወር እንግዲህ አንዳርጋቸው 6 ወር ብሏል። ዛራ ሚዲያ 3 ወር ይላል። እነዚህ ሰዎች ድሩዮች ናቸው። የመንግስትነት እንትን ሽታ የላቸውም እነዚህ ሰዎች። አንደኛ የሰራውን ያውቃል ብልጽግና በኢትዮጵያ ውስጥ ያለከፈው፣ በኢትዮጵያ ውስጥ ያልዘመተበት፣ በኢትዮጵያ ውስጥ ግድያ ያልፈጸመበት፣ ዘረፋ ያልፈጸመበት የማህበረሰብ ክፍል ፈጽሞ የለም። እንደ ህዝብ ሊጠፉ የሚችሉበትን ሁኔታ እስከማመቻቸት ድረስ የሄደ መሆኑን ያውቀዋል። ያለው ቁመና ማማሩ፣ ግርማ ሞገስ፣ የንግግር ውበት። ኧረ አሰፉ ደባልቄ ዘፈን አለች። ከዛ በላይ ልልም አልችልም። ዘመነ ካሴ ያሰፉ ደባልቄ ዘፈን እመም ክብረት አለም የሚለውን መርጬልሃለሁ ላንተ። የተከናወነው የምርጫ ቲያትር እጅግ አስቂኝና just love this guy ግርማ ሞገሱ አያችሁ። ብታጠቅሱት ያምራል፣ ብታስቀድሙት ያምራል፣ ብታስከትሉት ያምራል፣ ከጎናችሁ ብታረጉት ያምራል። ተመልከቱት ግርማ ሞገሱ። ይሄ ቁጭት እንዳማራ አስነሳት። እንኳን አሁን ያለው ፋኖ ገና ወልጄ ይዋጋል እያለች እኮ ነው ያለችው። አለበለዚያ መኖር አትችልም። ይሄንን ያደረጓት፣ እንደዚህ የበደሏት፣ እንደዚህ የሚያሰቃዩት፣ ሐዘን እንኳን የከለከሏት የቱ ነው? መከላከያውን፣ ደህንነቱን፣ ቤተ መንግስቱን፣ ገለመሌ የአገሪቷን ታንኩን፣ ባንኩን ይዘውታል። አብይ አህመድ በፈለገበት ጊዜ የአስቸኳይ አዋጅ እያለ ባለፉት 6 ዓመታት ሲያውጅ ነበር። የአስቸኳይ ጊዜ አዋጅ ብሎ ሲያውጅ ሁሉንም ሰብአዊ መብቶች ይገድባቸዋል። አንድ በሉልኝ። አገር እንደ አገር
መፍረስ የምትችልበትን ሁኔታ እያመቻቸ ያለ አገዛዝ ነው ያገዛዝ። ስለዚህ ይሄ አገዛዝ መወገድ አለበት። በምንም አይነት መንገድ እድሜው ሊራዘም አይገባም። አንድና አንድ ሁለትና ሁለት አራት እንደምትለው ሁሉ ከአብይ በላይ የለም የኢትዮጵያ ህዝብና የአገሪቷ ጠላት ብለህ ካስቀመጥክ በኋላ ከዛ በታች ያለው ነገር ሁለተኛ ነው የሚሆነው ማለት ነው። የአማራ ህዝብ የትግራይ ህዝብ ወዳጅ ነው፣ የትግራይ ህዝብ የአማራ ህዝብ ወዳጅ ነው። ለዘመናት አብሮ ተያይዞ በቋሚነት የቀጠለ የሺህ ዓመታት ታሪክ ያለው እነዚህ ናቸው፣ ሁለቱ ናቸው። እኔ ይሄን አስተሳሰብ ይሄ ጭቃ የሆነ አመለካከት ይዤ ትውልድ አልተካም። እኔ ላይ ነው መብቃት ያለበት። እንደዚህ አይነት አስተሳሰብ ትውልድ አልተካም። ልጅ አልወልድም። እኔ በዚህ ጭንቅላት፣ በዚህ መሃይምነት፣ በዚህ ባንዳነት፣ በዚህ ከሃዲነት ምንድነው ፕሮፓጋንዳ መስራቱ ነው እሱ። እኔን ጭምር እኮ ነው እየናቀኝ ያለው እኮ። እኔ ጫት ቤት አልውል፣ ወርቅ አልጠጣ፣ ቁርሴ የምበላው ቁርስ ነው፣ ኖርማል ቁርስ ነው። እንደማንም ተጨማልቄ ባድር ብውል ምናምን በየቀኑ ሚዲያ ላይ እመጣለሁ እንዴ? እንደዛ እኮ አይመጣም እኮ። ማታ መጥፎ ምሽት አምሽተ እኮ ሚዲያ ላይ አይመጣም እኮ። እኔ ፍሬሽ ሆኜ ነው የምመጣው ሁሌ፣ በየቀኑ ፍሬሽ ነኝ። በየቀኑ ወርካ፣ በየቀኑ አልኮል ላይ ጫት ላይ ተጥሎ የሚውል ግን አረቄ ተጨማልቆ የሚውል በሳምንት እንኳን አንድ ላይ ወደ ሚዲያ መምጣት አይችልም። እንደዚህ እያጭበረበርክ ግን አትኖርም። አብይን ተመልከቱ። ጎርጦ እንዲህ የሚል ሰውዬ አያችሁ። ዘመነ ካሴ ግርማ ሞገሱ ራሱ እንዴት እንደሚያስፈራ ያሰፉ ደባልቄ ዘፈን በደንብ ይገልጠዋል። በደንብ ስሙት። እመም ክብረት ዓለም የሚለው ለዘመነ ካሴ ነው የዘፈነችው፣ እሱ ሳይወለድ። የአገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና እውነቱን እኮ ነው። እኔ ጋ እንኳን ስንት ብልጽግናዎች ይደውላሉ። እኔ ጋ እንኳን ንገር ማለት እኮ አምባገነኑና ደመጣጩን አገዛዝ አምባገነኑና ደመጣጩ እንዴት አድርጎ እኮ እንደሚገልጸው ከአሁን በፊት ገዳይ መንፈስ ነው ያለው። ሁለተኛው አብይ አህመድ ስልጣኔን ከነካችሁ ነው ያለው። ስልጣን ከነካችሁብኝ ከዚህ በፊት ይገደላል፣ የኛ ግን ይብሳል ነው ያለው አይደል? በብዙ እጥፍ ነው የሚመጣው። 60-70 ሺህ ሰው በቀን ያልቃል አይደለም ያለው። ምን ከሆነ ስልጣኔን ከነካችሁ። ከአብይ አህመድ ጋር ተሰልፎ የአብይ አህመድ ካድሬ ሆኖ ሲያበቃ ትግራይ አዋጅ ታወጀ፣ ሰምታችሁ ይህን አዋጅ ምናምን ይልሃል ማለት ነው። ነውረኛ ብልጽግናን የሚያክል የኢትዮጵያ ህዝብና የአገሪቷ ጸር የለም። አገሪቷን ብሔራዊ ጥቅምና ደህንነት ብቻ አይደለም ህልውናዋን ጭምር ሊያሳጣ የሚችል ነው ብለናል። ስለዚህ እንዴት አድርገህ ነው ከብልጽግና ጋር ሆነ አገር የምታድነው? አገር እያጠፋ እያወደመ እኔ የምተማመነው አንድ በራሱ የአማራ ፋኖ ውስጥ ያለው አመራር የቀሰበውና ያገኘው እውቀት የአማራን ህልውና የኢትዮጵያን ህልውና ማስጠበቅ የሚቻልበትን ፍኖተ ካርታ ለራሱ ማዘጋጀት የሚችል ነው ብዬ አምናለሁ። አቅሙ እንዳለ አውቃለሁኛለሁ፣ ችሎታ እንዳላቸው አውቃለሁኛለሁ፣ የህዝብ ልጆች መሆናቸውን አውቃለሁኛለሁ። ብርሃኑ የማረከችው ሴት ነች። ነገሩን አጋጣሚ አላቅም ነበር። ሴት ታጋኔ በህይወት አለች። ብርሃኑ ያቃታል አያቃቱ ያስተውላት ይሆናል። ያኔ ተወስዳት ነበር፣ ያቺ ህይወቱ ትቀማው ነበር። ግን እጅ ወደ ላይ ብላ እንዴት አድርጎ የመጀመሪያ እጁን ያስቀደመው ግራ እጁን ያስቀደመው አላቅም፣ ግን ሁለት እጁን ያወጥቶ እጅ ሰጥቷል። ለሴት ነው፣ ሴት ነች። የምግብ ስር አንድ ታጋይ ሴት ነች የማረከችው። በቅርብ አንዲያም በዚህ 2 ሳምንት ነው የሰማሁት። ይሄ እንደ ጀግና የሚሸተው የሚናገረው ለዛ ነው። እናሸንፋለን፣ ደግሞም እናሸንፋለን ማለት አማራጭም ማሸነፍና ማሸነፍ ብቻ ነው። ስልጣኔን ከነካችሁ በቀን 70 ሺህ ሰው ያልቃል ከሚል ወንበዴ ቡድን ጋር ቆመህ ነው እንዴ ትግራይ ላይ ብሔራዊ ውትድርና አዋጅ ታወጀ የምትለኝ? እኛ ብንጠይቅ ያምርብናል። የአብይ አለቅላቂ ካድሬ ምን ሞራል አለ ይህንን ለመጠየቅ? አንተ ሂደ ልትጨፈጭፈው ስትል ላለመጨፍጨፍ አንተ እኮ ስልጣንን ለማስከበር ነው። ኦህዴድ እኮ ስልጣኔን ከነካችሁ እፈጃችኋለሁ ነው። አረ ስልጣን ከነካችሁ ብቻ አይደለም፣ የ7 ዓመት ልጅ እኮ ስልጣን አይነካም። ክርስቲያኖችን የሚያርድ ስርዓት ማፈር የለም እንዴ ጎበዝ? ከአሁን በፊት ያደረገው ንግግር ላይ የአብይ አህመድን መንግስት ገዳይ መንፈስ ነው ያለው። አሁን ደግሞ ደመጣጩ። በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም ሰማችሁት? በየአካባቢው ያላችሁ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች ያችሁ፣ የጸረ አገዛዝ ኃይሎች እነማን ናቸው? እነ ቲዲኤፍ፣ እነ ኦላ፣ የደቡብ ራሱ አሉ፣ የአፋር አሉ፣ የሶማሊያ አሉ። ይህንን ብልጽግናን የሚባል የሚታገሉ ያገዛዙ ጸረ ኃይሎች እነዚህ በሙሉ በአንድ በአጋር ሆነን ይህንን አገዛዝ እንገርስሰው። ከላይ ጎንደር ያሉትን እነ ባየንና እነ ሀብቴንና እነ ደረጀን ወስደህ ምናምን እነዚህ እኮ የቴዎድሮስ ልጆች ናቸው። ቴዎድሮስ ማን ነው ደግሞ? መዝሙሩን ዘፈኑን ምኑን ጠቅላላ ቴዎድሮስ የሚባል ንጉስ ምን እንደሆነ ከልጅነቱ ጀምሮ ሲኮራ የኖረ ማህበረሰብ ልጆች ናቸው። ወረድ ብትል ወደ ጎጃም እነዚሁ ነው የምታገኘው ያለው። ጣሊያንን መግቢያ መውጫ ያሳጣ
የበላይ ዘለቀ ሚስና ታሪክ ከህፃነቱ ጀምሮ እንደ ወተት ሲጋት የኖረ የጎጃም ወጣት ነው የምታገኘው። ዘሴም ቲንግ ነው። ወሎ ብትሄድ ንጉስ ሚካኤል ልጆች ናቸው። ሸዋ ብትሄድ ምኒልክ መነሻ ከሆነ ቦታ የሚመጡ ናቸው። 110 ሚሊዮን ህዝብ በህይወት እንዲኖር 10 ሚሊዮኑ ይለቅ ያለው ዳንኤል ክብረት በትግራይ አፈሳ እየተደረገ ነው እያለ ይጽፋል። ምን አይነት አለማፈር እንደሆነ ተመልከቱ። እናንተ ሞራል የላችሁ የሥርዓቱ ሰዎች ዝም በሉ። የሚሻላችሁ ዝምታን። ወጣቱ በስፋት ወደ ጦር ሜዳ ሄዶ ሊያናፍጥህ መሆኑ ገብቶ ፈርተህ ነው። ዳይፐር ቢወልቅ ጉድህ ይታያል። ፍራቻን ያናፈላችሁ፣ ስጋትን ያንቀጠቀጣችሁ፣ ሊተባበሩብን ነው ብላችሁ ደንግጣችኋል። ትንታኔያችሁ የድንጋጤ ነው እንጂ ምን ሞራል አላችሁ እናንተ? የኦህዴድ ቅጥረኛ ካድሬውላ በውጭም በውስጥም ሆነህ ምታናፍል ምትጎፈላ ሁላ የ7 ዓመት ልጅ ጫካ መግባት ነው ያለበት። አለበለዚያ ኦህዴድ ይገለዋል። እነዚህ በሙሉ መሰረታዊ ስሪታቸውን ከተመለከት የባንዳነትና ሌላ ሀገር ተላላኪነት ስራ የሚሰሩ ደማቸው ውስጥ የካሃዲነትና የባንዳነት የደም ጠብታ የሌላቸው ልጆች ናቸው፣ ወጣቶች ናቸው። ህዝቡም እንደዛ ነው። የባንዳ ታሪክ የባንዳ ስሪት ሌላ ቦታ ላይ ይፈልጉ። አብይ አህመድ በጤናው አይመስለኝም ያለው ለዩኤኢ ባሽከርነት የኢኮኖሚ ነፃነቱን ለወርልድ ባንክና ለአይኤምኤፍ ሰጥቶ አገሪቷን አሁን ችግር ውስጥ የጨመረበት ሁኔታ በስርዓቱ መመርመር ያለበት የባንዳ ስነ ልቦና ያላቸው ሰዎች የያዙት አገር መሆኑን ነው የሚያሳየኝ።